እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው እጅግ በጣም በርካታ ሰዎች ቡናን ሲጠጡ የሚሰሯቸውን የተለመዱ ስህተቶችን እናም ቡናን ደግሞ እንዴት አድርጋችሁ ወደ ጤናማ መጠጥ መቀየር እንደምትችሉ በዚህ ቪዲዮ ላይ እነግራችኋለሁኝ። ቡናን ስጠጡ እነዚህን ስህተቶችን አትስሩ፣ የጤና ቀውስን ያስከትሉባችኋል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁና ከተማራችሁበት ደግሞ በኮመንት ላይ ሀሳባችሁን አስቀምጡልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቡና በራሱ ጤናማ ያልሆነ መጠጥ አይደለም። ቡና በርካታ ጥቅሞችን ይሰጣል። እንዲያውም በአንቲ ኦክሲዳንቶች የበለጸገ ሲሆን አእምሮን፣ ጉበትን እናም ልባችንንም ሊጠብቅ የሚችል ድንቅ የሆነ መጠጥ ነው። ችግሩ ታዲያ አብዛኛው ሰው የሚጠጣበት መንገድ ነው። ቡናን ስትጠጡ የምትሰሩት የተለመዱ የቡና ስህተቶች በሰውነታችሁ ላይ ለምን ጉዳት እንደሚያደርሱ እናም ቡናን ለመጠጣት በጣም ጤናማውን መንገድን እነግራችኋለሁኝ። ቡናን ስንጠጣ የምንሰራቸው የተለመዱ ስህተቶች፣ አንደኛ ቡናን በባዶ ሆድ መጠጣት ነው። የበርካታ ሰዎች ችግር ነው። ይህ የጨጓራ አሲድን ይጨምራል። ጋዝ፣ አሲድነት፣ የሆድ መነፋት፣ የማቅለሽለሽ ስሜትንም ሊያስከትል ይችላል። እንዲሁም የጭንቀት ሆርሞንን ኮርቲሶልንም ይጨምራል። የጨጓራ ቁስለትን ጋስትራይተስና አልሰርንም ያባብሳል። ታዲያ ጤናማው መፍትሄ ቡናን ከምግብ በኋላ ጠጡ እንጂ ከምግብ በፊት በፍጹም አትጠጡ። ምርጥ አማራጮች ደግሞ ቁርስ ከበላችሁ በኋላ መጠጣት፣ ቀለል ያለ መክሰስ እንደ ለውዝ፣ ሙዝና አጃ ወይም ደግሞ ኦትስን ከበላችሁ በኋላ ጠጡ። ሁለተኛ በቡና ውስጥ በጣም ብዙ ስኳር መጨመር ነው። ብዙ ሰዎች ቡናን እንግዲህ ሲጠጡ ደስ የማይላቸው ነገር ምንድን ነው? በጣም ስኳር ከሌለው ነው። ይህ በጣም ስህተት ነው። እባካችሁ አስተካክሉ። ይህ የደም ስኳርን ያንራል፣ ከዚያም ድንገተኛ የኃይል መቀነስንም ያስከትላል። ለኢንሱሊን መቋቋም ወይም ደግሞ ለኢንሱሊን ሬዚስታንስም ይዳርጋል። ለሆድ ስብ ወይም ደግሞ ለቦርጭ መከማቸትም ይዳርጋል። የቡናን የአንቲኦክሲዳንት ጥቅሞችንም ያጠፈዋል። ጤናማው መፍትሄ ታዲያ የስኳር መጠንን ቀስ በቀስ ቀንሱ። ለማጣፈጥ ከፈለጋችሁ ቀረፋን ተጠቀሙ፣ ተፈጥሯዊ ጣፋጭነት ያለውን። እንዲሁም ትንሽ ማርን ደግሞ አልፎ አልፎ መጠቀም ትችላላችሁ። ምርጥ አማራጭ የምንለው ያለ ስኳር መጠጣት ተመራጩ ነው። ሶስተኛ ደግሞ ሰው ሰራሽ የሆኑ ክሬመሮችን መጠቀም ነው። ይህ ስህተት ነው። እነዚህ ትራንስፋት የተባለ ጎጂ ስብን ይይዛሉ ወይም ደግሞ ይበዛባቸዋል። ኬሚካሎችና መከላከያዎችንም ይይዛሉ። ለሰውነት ብግነት ወይም ደግሞ ለኢንፍላሜሽንም ይዳርጋሉ። የልብ ጤናንም ይጎዳሉ። ጤናማው መፍትሄ ክሬመሮችን በትኩስ ወተት በጥቂቱ መተካት፣ እንዲሁም በለውዝ ወተት፣ በአልመንድ ሚልክ ወይም ደግሞ በአጃ ወተት ወይም በኦት ሚልክ ተኩ። የኮኮናት ወተትንም ያለ ስኳር መጠቀም ትችላላችሁ። ስለዚህ ሰው ሰራሽ ክሬሞችን በቡና ውስጥ አትጠቀሙ። አራተኛ ቡናን በጣም ዘግይታችሁ መጠጣት ነው፣ ቀኑ ካለፈ በኋላ ማለት ነው። ካፌን ሜላቶኒን ወይም የእንቅልፍ ሆርሞን እንዳይመረት ያግዳል። የእንቅልፍ ጥራትን ያበላሻል። ለጭንቀትናም ለእረፍት ማጣትም ይዳርጋል። ጥሩ እንቅልፍ ማጣት አእምሮን እናም ልብንም ይጎዳል። ታዲያ ጤናማው መፍትሄ ቡና ለመጠጣት ምርጡ ሰዓት ከጠዋቱ ከ3 ሰዓት ተኩል እስከ ቀኑ ከ7 እስከ 10 ሰዓታት መጠጣት ትችላላችሁ። ከቀኑ ከ10 ሰዓት ወይም ደግሞ ማታ ላይ ቡናን ከመጠጣት ተቆጠቡ፣ ምክንያቱም እንቅልፋችሁን ያውከዋል። አምስተኛ በጣም ብዙ ቡናን ደጋግሞ መጠጣት ነው። ይህ ለጭንቀትና ለልብ ትርታ መጨመር ይዳርጋል።
የደም ግፊትንም ይጨምራል። ለሱስ ጥገኝነትና ለራስ ምታትም ይዳርጋል። የሰውነታችንን ውሃንም ያደርቀዋል። ጤናማው መፍትሄ ታዲያ ደህንነቱ የተጠበቀው ገደብ በቀን ከ1 እስከ 2 ሲኒ ጠጡ። በሲኒዎች መካከል ደግሞ በቂ ውሃን መጠጣት አለባችሁ። ምክንያቱም ቡና በብዛት ሲወሰድ ሰውነታችንን ስለሚያደርቅ ማለት ነው። ስድስተኛ ደግሞ ጥራት የሌላቸው የቡና ፍሬዎችን መጠቀም ነው። በተለይ ታሽገው የሚሸጡ የቡና ዱቄቶችን። ጥራት የሌለው ቡና የፈንገስ መርዞችን፣ የኬሚካል ቅሬታዎችን እናም አነስተኛ የአንቲኦክሲዳንት ይዘትም ያለው ነው። ታዲያ ጤናማው መፍትሄ ማድረግ ያለባችሁ ትኩስ ተቆልቶ የተፈጨ ቡናን በቤታችሁ ከቻላችሁ መጠቀም፣ በመካከለኛ ቁሌት ደግሞ መጠቀም የአንቲ ኦክሲዳንት ይዘቱንም ይጨምረዋል። ቁሌቱን በጣም ማረር የለበትም። ከተቻለ ኦርጋኒክ የሆነ ቡናን ምረጡ። ስለዚህ በቤታችሁ ቆልታችሁ አፍልታችሁ የምትጠቀሙት ቡና የተሻለ ጠቀሜታ አለው ማለት ነው። ሰባተኛ በትክክለኛ ምግብ ምትክ ቡናን መጠጣት ነው። ይህ ስህተት ነው። ይህ የምግብ ፍላጎትን ይዘገዋል። ለሰውነት አስፈላጊ ንጥረ ነገሮች እጥረትም ይዳርጋል። በቀኑ መጨረሻ ላይ ደግሞ ለድካምም ይዳርጋቸዋል። የሰውነት የቃጠሎ ሂደትን የሜታቦሊዝም በጊዜ ሂደት ያቀዘቅዘዋል። ጤናማው መፍትሄ ታዲያ ቡና ኃይልን ሊያግዝ ይገባል እንጂ በምግብ ምትክ መወሰድ የለበትም። ሁልጊዜ የተመጣጠነ ምግብን መመገብን አትዘንጉ። ስምንተኛ የሰውነት ውሃ መጠን ቀንሶ እያለ ቡናን መጠጣት ነው። ይህ ስህተት ነው። ቡና መጠነኛ የሽንት ማፋጠኛ ወይም ደግሞ ዳዩሪቲክ ነው። የውሃ ጥማት ምልክቶችን ሊያባብስም ይችላል። ለራስ ምታትና ለድካምም ይዳርጋል። ስለዚህ ጤናማው መፍትሄ መጀመሪያ ከ1 እስከ 2 ብርጭቆ ውሃን በደንብ ጠጡ። ከዚያ በቡናችሁ መደሰት ነው። ምክንያቱም ቡና በራሱ ድርቀትን ስለሚያስከትል እየጠማችሁ ወይም ደግሞ የውሃ ፍላጎት እያለ ቡናን አትጠጡ። ዘጠነኛ የግል ስሜትን ችላ ማለት ነው። አንዳንድ ሰዎች ለካፌን በጣም ስሜታዊ ናቸው። ምልክቶቹም ጭንቀት፣ የአሲድ መመለስ ወይም ደግሞ ቃርና ፈጣን የሆነ የልብ ምት። ጤናማው መፍትሄ ስሜታዊ ከሆናችሁ ግማሽ ስኒ ብቻ ጠጡ። ካፌን ወደ ሌለው ወይም ደግሞ ወደ ዲካፍም መቀየር ያስፈልጋል። ታዲያ ቡናን እንዴት ጤናማ የሆነ መጠጥ ማድረግ ይቻላል? ምርጡ ጤናማ የቡና አሰራር ጥቁር ቡና ወይም ደግሞ ጥቂት ወተት ያለው ቡና፣ ትንሽ ቁንጥጫ ቀረፋ እናም ከተፈለገ ሄል ወይም ደግሞ ዝንጅብልን መጨመር ትችላላችሁ። ይህ የምግብ መፈጨትን ያሻሽላል፣ የደም ስኳርንም ያረጋጋል፣ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ቡናን በትክክለኛው መንገድ መጠጣት ደግሞ ያለው የጤና ጥቅም የአእምሮ ትኩረትን ያሻሽላል፣ የጉበት ጤናችንንም ይጠብቃል፣ የሰውነት የቃጠሎ ሂደትን የሜታቦሊዝም ሂደትን ያነቃቃል፣ ለአይነት 2 የስኳር በሽታ የመጋለጥ እድልንም ይቀንሳል፣ እንዲሁም በአንቲኦክሲዳንቶችም የበለጸገ ነው። ቡናን መገደብ ወይም ደግሞ ማቆም ያለባቸው ሰዎች ደግሞ ከፍተኛ የአሲድ ችግር ወይም ደግሞ የጨጓራ ቁስለት ያለባቸው ሰዎች እንዲሁም ነፍሰ ጡር ሴቶች በቀን ከ1 ትንሽ ሲኒ በላይ መጠጣት የለባቸውም። እንዲሁም የጭንቀት ህመም ያለባቸው እናም ያልተቆጣጠራችሁት የደም ግፊት ካለባችሁ ቡናን ማስወገድ ያስፈልጋል። በአጠቃላይ ቡናን በፍጹም በባዶ ሆድ አትጠጡ። ቀላል ይሁን አነስተኛ ስኳርና አነስተኛ ተጨማሪዎችን ብቻ ጨምሩ። እንዲሁም በመጠኑና በልኩ ጠጡ። በተጨማሪም የሰውነታችሁን ምላሽ አክብሩ ወይም ደግሞ ተመልከቱ። እነዚህን በማድረግ ቡናን ጤናማ በሆነ መንገድ መጠጣት ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። በቡና ላይ የምትሰሩትን እነዚህን ስህተቶችን ከዚህ በኋላ ማስወገድ አለባችሁ። ይህ የጤና ትምህርት ለበርካቶች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።